በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል ወዳጆች፣ በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን ሙልት ተረፍረፍ ብዝት ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ሁሉ ይጣልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በአድማስ ጥግ ሁሉ ያላችሁ የማስተላልፍላችሁ መልእክት ለኔና ለናንተ የሚጠቅም ነውና ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት ከወዲሁ እጋብዛችኋለሁ። ፍቃደኛ የሆናችሁ ይሄንን ተግብሩ፣ ይሄንን ተግባራዊ አድርጉ። እንደምነግራችሁ ሁሉ ጊዜም እንደማስተላልፍላችሁ ሁሉ ማለት ነው። አሁንም እምላችሁ ነገር ንቁና ራሳችሁን ጠብቁ፣ ራሳችሁን አድኑ። መጽሐፍ ቅዱስ እንዲህ ይላል። በዛ በአንደኛ የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ጀምረን ስንመለከት ንቁ ይላል። ንቁ፣ ተጠንቀቁ፣ ባላጋራችሁ ዲያብሎስ ይላል። ምናችሁ? ባላጋራችሁ ወይም ጠላታችሁ ዲያብሎስ የሚወጣውን እንደሚፈልግ አንበሳ በዙሪያችሁ ይዞራል፣ ዙሪያችሁን ይከባችኋልና አለ። ንቁ፣ ተጠንቀቁ፣ ራሳችሁንም አድኑ ይላል። ስለዚህ አሁን ከዚህ በፊትም እንዳስተላለፍኩላችሁ አሁን ያለንበት ወቅት እግዚአብሔር የተመሰገነ ይሁን፣ ጾሙን አገባደን የልደቱን በረከት የምንካፈልበት የጌታን ልደት የምናከብርበት ሰዓትና ወቅት ወራት ከፊት ለፊታችን ይገኛል ማለት ነው። ስለዚህ በዚህ የደስታችንና የእግዚአብሔርን የኢየሱስ ክርስቶስን ልደቱን በሰላም እንዳናሳልፍ ቤታችንን፣ ትዳራችንን፣ ሕይወታችንን፣ ጤናችንን ምስቅልቅል ለማድረግ እንደነገርኳችሁ ከዚህ በፊትም ክፉ ሰዎችና ክፉ መናፍስት ከክፉ ሰዎች ክፉ መናፍስት የሚላኩ የሚታደሱ ተአድሶ የሚላክ ርኩስ መንፈስ፣ አጋንንት፣ ድግምት፣ መተት፣ አስማት፣ ሟርት አለ። ስለዚህ ከምን ጊዜውም በበለጠ እነዚህ ክፉ ሰዎች፣ ክፉ ጎረቤት፣ ክፉ ጓደኛ፣ ክፉ ሰዎች የኔና የናንተን ህይወት ለማበላሸት ምን ያደርጋሉ? ህይወታችንን አደጋ ላይ ለመጣል የጥላ ወጊ የሞት መንፈስ ይልካሉ። በትዳራችን፣ በጤናችን፣ በሰላማችን፣ በስራችን፣ በበረከታችን ገብተው የሚበጠብጡ የሚያተራምሱ ሰዎች አሉ። እነዚህን ክፉ ሰዎችና ወደኛ የሚላኩትን ክፉ መናፍስትን ለመቃወም እኔና እናንተ በእምነታችሁ ጽኑ ብሎናል ሐዋርያው ቅዱስ ጴጥሮስ ማለት ነው። ቅዱስ ጴጥሮስ በእምነታችሁ ጽኑ፣ የእምነት ጋሻን ያዙ፣ በእምነታችሁ ጸንታችሁ ተቃወሙት። በእምናችሁ ጸንታችሁ፣ በእምነት ጸንታችሁ ተቃወሙት ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ጀምረን ስንመለከት ይህንን ኃይል አስቀምጦልናል። ይሄ የመለኮታዊ እግዚአብሔራዊ ኃይል ነው። ባላጋራችሁ ዲያብሎስ የሚበላውን ፈልጎ የፍየልና የበግ መንጋ እንደሚፈልግ አንበሳ ዙሪያችሁን ይዞራል፣ ያድናችኋልና በእምነት ጸንታችሁ ደግሞ ተቃወሙት። የእግዚአብሔርን ጋሻ ጦር ያዙ፣ በጾም በጸሎት በስግደትም በርትታችሁ ተቃወሙት። በእምነታችሁ እንዳትዝሉ፣ ፈተና ያመጣባችኋል፣ መከራ ያመጣባችኋል። በቤታችሁ በትዳራችሁ ጭቅጭቅ ያመጣል፣ ጸባይ ይቀያይራል፣ በልዩ ልዩ መንገድ ይፈትናችኋልና በእምነት ጸንታችሁ በእምነቱ ውስጥ ሆናችሁ ተቃወሙት አለ። ስለዚህ እኔና እናንተ በዚህ የዓመት በዓል ወቅት የእግዚአብሔር በዓል በሚከበርበት የኢየሱስ ክርስቶስ ልደት የኔና የናንተ ልደት ነው። የሱ ልደት የማን ልደት ነው? የኔና የናንተ ልደት ነው። በልደታችን ወቅት ደግሞ ሐዘን በቤታችን፣ ሐዘን በትዳራችን፣ ሐዘን በጤናችን ለመጨመር የሚፈልጉ እርኩሳን መናፍስትን ስበው ወደኛ የሚልኩ ክፉ ሰዎች ከአጋንንት
የባሱ ሰዎች አሉ በዙሪያችን። ስለዚህ ያ የተላከ አጋንንት በመቁጠሪያ መቀጥቀጥ አለበት። አያችሁ፣ መቁጠሪያ ይኑራችሁ። በመቁጠሪያ እየቀጠቀጣችሁ እርኩሳን መናፍስት ወደኛ ተልከው ከሆነ ወዳው ይጋለጣሉ። ይሄንን ሲሰማ እርኩስ መንፈስ አጋንንት በእናንተ ላይ የተለያየ ምልክት ያሳያችኋል። ስትቀጠቀጡ ይወራችኋል፣ ያሳክካችኋል፣ ይደነዝዛችኋል። ከቦታ ወደ ቦታ እዚህ ጋር ስትገርፉት ለምሳሌ ይሄ ትከሻችሁ ላይ እዚህ ላይ ያርፋል ማለት ነው። ለምን? የበረከታችንን ግርማ ሞገሳችንን ለመንጠቅ ይቀመጣል ማለት ነው። ስለዚህ ምን ያደርጋል? ሆድ ላይ የተለያየ የሰውነት ክፍላችን ላይ ይቀመጥና እኔና እናንተን መከራ ስቃይ ያጸናብናል፣ በሽታ ደዌ ያመጣብናል። ይሄንን ነቅተን ግን ይሄንን አይተን ተመልክተን በምንቀጠቅጥ ሰዓት ምልክት ይሰጠናል ብያቸዋለሁ። የመውረር፣ የማቃጠል፣ የማሳከክ እንደገና ደግሞ እዚህ ጋር ስትገርፉት የመንቀሳቀስ ወደ ጭንቅላት የመሄድ ልክ እንደ ጉንዳን ይወራችኋል ማለት ነው፣ ያሳክካችኋል ማለት ነው። ስለዚህ አሁን የሚላከው መተት ምንድነው መሰላችሁ? የፍየል ጭንቅላት፣ የበግ ጭንቅላት፣ የእንስሳ ጭንቅላት አርደው በመጣል ደም በመርጨት በእናንተ መውጫ መግቢያ ላይ ስትወጡ ስትገቡ ያንን መተት፣ ድግምት፣ አስማት፣ ሟርት እንድትረግጡትና ያ መንፈስ በዛ መስመር እንዲገባ ያደርጋል ማለት ነው፣ ይሆናል ማለት ነው። ስለዚህ ስትቀጠቅጡ፣ መቁጠሪያ ስትቀጠቅጡ የተዋህዶ ልጆች፣ ባለማህተቦች ማንኛቸውም ሆናችሁ ይሄ ትምህርት ለኔ ይጠቅመኛል፣ በዚህ ብገለገል እግዚአብሔር ማዳኑን ክብሩን በእኔ ላይ ይገልጣል፣ አምደው ቅዱስ ሚካኤል ጥላቴን አመድ ያደርግልኛል ብላችሁ የምታምኑ ሁሉ መቁጠሪያ ስትቀጠቅጡ በመጀመሪያ ይውላችሁ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አዶናይ፣ አልፋ ኦሜጋ፣ መድኃኒተ ዓለም ኢየሱስ ክርስቶስ፣ አጋዕዝተ ዓለም ቅድስት ሥላሴ፣ አጋዕዝተ ዓለም ቅድስት ሥላሴ ለኔ ሕይወት ለአጋንንት እሳት አድርግልኝ ብላችሁ ነው የምጸልዩት። አያችሁ፣ ለኔ ሕይወት፣ ለኔ መድኃኒት፣ ለኔ ኃይል፣ ለኔ ሞገስ፣ ለኔ መቀጥቀጫ፣ አጋንንት እርኩስ መንፈስ የሚፈርስበት፣ ድግምት አስማት የሚጋለጥበት፣ የደፍተራው የጥንቆላው የክፉ አሰራር ስራና ሴራ የሚፈርስበት ታደርግልኝ ዘንድ ይሄንን መቁጠሪያ የሳት ሰይፍ፣ የሳት በረዶ፣ የሳት አለንጋ፣ የሳት ሰይፍ ታደርግልኝ ዘንድ ጌታ ሆይ ፍቃድህ ይሁንልኝ። አምደው ቅዱስ ሚካኤል የሳት ሰይፍ አድርግልኝ። ወላዲተ አምላክ ድንግል ማርያም ቃል ኪዳንሽ እሳት ይሁንበት። በዚህ መቁጠሪያ ላይ የጻድቃን የሰማዕታት የነቢያት የሐዋርያት ቃል ኪዳናቸው፣ ጸሎታቸው፣ ስግደታቸው፣ ንባቸው ሁሉ እዚህ መቁጠሪያ ላይ አርፎ የሳት መብረቅ፣ የሳት መዶሻ፣ የሳት አለንጋ፣ የሳት ሰይፍ ይሆንልኝ ዘንድ አጋንንት ርኩስ መንፈስ የሚጋለጥበት፣ የሚቀጠቀጥበት፣ የሚዋረድበት፣ የሰው ልጅ የሚከብርበት፣ የሚድንበት፣ ኃይልን የሚቀዳጅበት መንፈሳዊ ሰይፍ፣ መንፈሳዊ ትጥቅ ታደርግልኝ ዘንድ ጌታዬ ኢየሱስ ክርስቶስ ሆይ ስለተወጋው ጎን፣ ስለፈሰሰው ደም፣ ስለ አማኑኤል ስምህ፣ ስለ ቅዱሳን፣ ስለ እናትህ፣ ስለ ድንግል ማርያም ብለህ ባርክልኝ፣ ቀድስልኝ። ይሄንን መቁጠሪያ ይሄንን የሳት ሰይፍ ያደርግልን ዘንድ በዚህ ልክ እንጸልያለን ማለት ነው። ይሄ መቁጠሪያ ይሄንን ጸሎት ሁላችሁም መቁጠሪያችሁን ይዛችሁ ይህንን ቃል ስሙት። እግዚአብሔር ታሪክ ይቀይራል። እግዚአብሔር እሳቱን ውሃ፣ ውሃውንም እሳት የሚያደርግ የኛ ጌታ የኛ አምላክ መድኃኔዓለም ኢየሱስ ክርስቶስ በዚህ መቁጠሪያ ላይ እርኩስ መንፈስ አጋንንት የሚቀጠቀጥበት፣ ሰው ከተለያየ መከራና ስቃይ ችግር የሚፈታበት የሚድንበት ያደርግልን ዘንድ የሱ ቅዱስ ፍቃዱ ይሆንልን። ቅዱስ እግዚአብሔር ቀድስልን። ቅዱስ አማኑኤል በደመ መለኮትህ ቀድስልን። እርኩሳን መናፍስትን አዋርድልን፣ አጋልጥልን። በስምህ ጥላታችንን እንቀጠቅጣለን። በስሙ ጥላቶቻችንን እንቀጠቅጣለን። ስለዚህ ስትቀጠቅጡ አሁን ይህ መቁጠሪያ እግዚአብሔር ቃሉን ስሙን ጠርተንበት የምንቀጠቅጥበት ነው። የእግዚአብሔር ስም የእግዚአብሔር ኃይል እዚህ ላይ አለ። አያችሁ፣ በእምነት ጽኑ፣ ብቻ አትጠራጠሩ። በእምነት የእምነት ጋሻችሁን የእምነት ሰይፋችሁን አንሱ። የእምነት ሰይፋችን
አንዱ ይሄ ነው። የእግዚአብሔር ስም የተጠራበት በዚህ ስም ርኩሳን መናፍስትን በስላሴ ስም በስላሴ ስልጣን ሆደ ላይ ያለ ኩላሊት፣ ጉበት፣ ጨጓራ፣ የውስጥ ደዌ ሆነ የተቀመጥ የተላክ ርኩስ መንፈስ፣ አጋንንት፣ ድግምት፣ መተት፣ አስማት፣ ሟርት ሁሉ የጥላት አሰራር ሁሉ በኢየሱስ ክርስቶስ ስምና ኃይል ስራህን ሴራህን አፈርሳለሁኝ። እግዚአብሔር ከኔ ጋር ነው። እግዚአብሔር ጥላቴን ይጥልልኛል። እግዚአብሔር ወይ አጋንንትን ርኩሳን መናፍስትን ከእግሬ ስር ቀጥቅጠህ ጣልልኝ፣ አዋርድልኝ፣ አጋልጥልኝ እያላችሁ ቀጥጡ። ስለዚህ ከምን እንጀምራለን መሰላችሁ? ቅድም እንዳልኳችሁ አሁን ሰዎች ክፉ ሰዎች ስራቸው የሰይጣን የሆኑ አካላቸው ቁመናቸው ሰው የሆነ ምግባራቸው የሰይጣን ልጅነታቸው የሰይጣን የሆኑ ሰዎች እናንተ በምትወጡበት በምትገቡበት መንገድና በር ላይ አሟርተው ጦሴን ጥንቡሳሴን ይዞልኝ ይሄድ ይዛል ትሄድ ተብሎ በራቸው ላይ መንገዳቸው ላይ ይጣላል ማለት ነው። ያንን ትረግጡታላችሁ። በዛ መስመር መንፈሱ ይገባል፣ ርኩስ መንፈስ ማለት ነው። ስለዚህ ከየት ነው የምንጀምረው? በመጀመሪያ ከጸለይን በኋላ መጀመሪያ ጸሎት ስትጀምሩ አባታችን ሆይ ብላችሁ ጀምሩ። ከዛ የአምልኮት ስግደትን ስገዱ። የአምልኮት ስግደት ምን እያልን ነው የምንሰግደው? እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያላችሁ ይሄንን ስግደት በደንብ ስገዱ። ከሰገዳችሁ በኋላ ነው ይሄንን መቁጠሪያ አንስታችሁ ባርካችሁ ጸልያችሁ አባታችን ሆይ ባርክልኝ፣ አባቴ ሆይ ክርስቶስ ሆይ ባርክ፣ ክርስቶስ ሆይ ለኔ ሕይወት፣ ክርስቶስ ሆይ ለኔ መድኃኒት አድርግልኝ። ለርኩሳን መናፍስት ጸዋጋን አጋንንት ስራቸውን ሴራቸውን ታፈርስልኝ ዘንድ በስምህ ይሄ የተባረከ ይሁን። ስምህ ገዳይ የሆነውን ያፈርሳል፣ የታመመውን ይፈውሳል፣ ያለቀሰውን እንባ ያብሳል ብላችሁ ይሄን ቪዲዮ ከፍታችሁ ሰምታችሁ ከዛ በኋላ አእምሮ እንዲቆጣጠር የተደረገ ርኩስ መንፈስ አጋንንት ይቀጠቀጣል ማለት ነው። መጀመሪያ ግን ከዚህ ከውስጥ እግራችሁ ጀምራችሁ ማለት ነው። አያችሁ፣ ይሄንን ውስጥ እግራችሁን ተቀጠቅጣላችሁ ማለት ነው። አያችሁ፣ በስላሴ ስም በስላሴ ስልጣን እያላችሁ ስመ ቅዱሳንን እየጠራችሁ እየቀጠቀጣችሁ ከታች ከውስጥ እግር ጀምራችሁ ማለት ነው። ከውስጥ እግር ትጀምሩና የሰውነት ክፍላችሁን ወደ ላይ እየቀጠቀጣችሁ ትመጣላችሁ ማለት ነው። አያችሁ፣ እየቀጠቀጣችሁ ስሙን እየጠራችሁ ርኩስ መንፈስ አጋንንት እዚህ ጭን ላይ ጭን አካባቢ ህልመ ሌሊት የሚያስመታ አይነ ጥላ ያለ ቀኑ የሚያመጣ የወር አበባ ወይም ወርሃዊ ልማድ በሴቶች ላይ የሚገለጽ ማለት ነው። ወንዶች ላይ በተደጋጋሚ በህልመ ሌሊት እንዲሁም በሴቶች ላይ ደግሞ በተለያየ ሰው በሚያውቁትም በማያውቁትም ሰው እየተመሰለ በህልም ወንድ እየተመሰለ የሚገናኛቸው ሴቶች አሉ። ወንዱም ላይ እንደዚህ በህልም ሴት እየተመሰለች በሚያውቃትም በማያውቃትም እየተመሰለች እንደዚሁ ህልመ ሌሊት የምታስመታ ከሴት ጋር አብሮ እንደተኛ አስመስሎ ህልመ ሌሊት የሚያስመታ አጋንንት አለ። ይሄ አይነ ጥላ ሴት አይነ ጥላ ትባላለች፣ ወንዱ ላይ ማለት ነው። ሴቷ ላይ ወንድ አይነ ጥላ ይሆንና በወንድ እየተመሰለ ይገናኛታል። አንዳንዶችን ደግሞ እንደዚሁ በገሃድ መጥቶ ልክ ሲተኙ ስትተኛ ይመጣባታል ይገናኛታል ማለት ነው። ይሄንን ቪዲዮ በደንብ እዩት፣ በደንብ ስሙት። በገሃድ ይመጣና ተገናኝቷት ይሄዳል ማለት ነው። እና አንዳንድ ሴቶች እንደሚያረግዙ አታውቁም? ያረግዛሉ ማለት ነው። ከዚህ በፊት አይተናል። የተለያየ ገዳማት ተአምር ቢደረግባቸው ታላላቅ ቃል ኪዳን ያላቸው ገዳማት ላይ ሰው ነው አውሬ ነው ከብት ነው ምናምን ለመለየት ራሱ የሚያስቸግር አይነት ፍጥረት የወለዱ ሴቶች እህቶቻችን እናቶቻችን አይተናል፣ ተመልክተናል ማለት ነው። ወንዱም ጋር እንደዚሁ በገሃድ መታ አብረው ተኝታ ተገናኝተው ስጋ ፈቃድ ፈጽማ ትሄዳለች ማለት ነው። እስከዚህ ድረስ ነው። ይሄ መንፈስ ሴቷንም ሆነ ወንዱን እንዳያገቡ እንዳታገባ ያደርጋታል። ለብቻው እንዲኖር ለብቻዋ እንድትኖር የሚያደርግ
ትዳር የሚያፋታ ትዳር እንዳትመሰርት የሚያደርግ በጣም አደገኛ የሆነ ከአያት ቅድመ አያት የሚመጣ የዛር መንፈስ አይነ ጥላ ሆኖ ይሄንን ህይወታችንን የሚያበላሽ ዘመናችንን ቆረጣጥሞ የሚበላ ርኩስ መንፈስ አጋንንት ነው ማለት ነው። ሌላው እንደዚሁ እንዳልኳችሁ ከቅርብ ሰው ከሰዎች የሚላክ ተልኮ ታድሶ የሚገባ ርኩስ መንፈስ ነው። ያም ሆነ ይህ የኛን ህይወት ለማበላሸት ነው። ነገር ግን ያንን ህይወታችንን ደግሞ ያበላሸውን ጥላታችንን እኛ ደግሞ ስራውን የምናበላሽበት የምናጋልጥበት በስግደትና በመቁጠሪያ ነው። አያችሁ። ሌላው ሰርታችሁ በረከት እንዳይኖራችሁ ገንዘባችሁን የሚያባክን የሚሰልብ ርኩስ መንፈስ የሰላቢ መንፈስ እጅ ላይ መዳፍ ላይ ይቀመጣል። ስለዚህ ይሄ ጸሎት የተደረገበት ነው። ጸሎት አድርጉበት። በዚህ ቀጥቅጡ። የሰላቢ መንፈስ ተጋለጥ፣ ግንባር ላይ ታሰር ብላችሁ አእምሮ ህሊና ላይ የመርሳት ችግር የሚያመጣ አንደበት ላይ ተቀምጦ ክፉ እንድትናገሩ ክፉ እንድታስቡ የሚያደርግ ሆድ ላይ የሚቀመጥ በመላ አካላት በመላ ህይወታችን የሚሰራጭ ዘመናችንን ሁሉ ወደኋላ የሚጎትት ወደታችም ጉድጓድ ቆፍሮ ወደታች ወደ ጥልቁ እንድንወርድ እንድንሸራተት የሚያደርግ በኑሯችን በበረከታችን በእምነታችን ተንሸራተን እንድንወርቅ ጉድጓድ የሆነብን የጥላት አሰራር አለ። ይሄንን የጥላት አሰራር በዚህ መቁጠሪያ እንቀጠቅጣለን። የተዋህዶ ልጆች ወገብ ላይ የሚቀመጥ አለ። ወገብ ላይ አያችሁ፣ ወገብ እስር አድርጎ የሚቀመጥ አለ። ወገባችንን እንደዚህ በዚህ መልክ እንቀጠቅጣለን። በቅዱሳን ስም ትከሻ ላይ የሚቀመጥ አለ። እንደዚሁ እየተመለከታችሁኝ በዚህ መልክ እንቀጠቅጣለን ማለት ነው። አያችሁ፣ ቤተሰብ ካላችሁ እናንተ ብቻ አንድ ሰው ሁለት ሰው ብቻ ሳይሆን ቤተሰባችሁን ሙሉ ቤተሰባችሁን በዚህ ልክ ማበርታትና መንፈሳዊ ልምምድን እንዲያደርጉ እናንተ ትልቁን ድርሻ መያዝ መቻል አለባችሁ ማለት ነው። አንዱ ሰው ላይ ባይጋለጥ አንዱ ሰው ላይ ይጋለጣልና፣ ስለዚህ አንድ ሰው ላይ ከተጋለጠ የቤተሰቡን በሙሉ ስቦና ሰብስቦ እንዲሸኝ ይደረግላችኋል ማለት ነው። እንዲሸኝ ይደረግላችኋል። ምክንያቱም ብዙ ሰዎች የፈውስ አገልግሎት እያገኙ ነው። አገልግሎቱ እየሰፋ ያለበት ሁኔታ ነው ያለው። አምደው ቅዱስ ሚካኤል ገዳም ላይም እንደዚሁ አይታችኋል። ከዚህ በፊት በጣም ብዙ ሰዎች እየተፈወሱ እየዳኑ ነው። በአካል መገኘት ያልቻሉ በባዕድ ሀገር ሆነው እንደዚሁ በሀገር ውስጥም ሆነው ሩቅ ቦታ ላይ ያሉ ሰዎች መምጣት ያልቻሉ ሰዎች በስልክ እየተያዘላቸው እየተፈወሱ እየዳኑ ነው ማለት ነው። ቀና ህሊና ቀና አእምሮ ላለው ሰው እግዚአብሔርም እያገዘው እየረዳው ትዕቢትን አርቃችሁ። አንዳንድ ሰዎች በጣም እኔ እንጃ በጣም ይከብደኛል። ምን አይነት እንዴት በዚህ ዘመን እያዩ እየተመለከቱ እንኳን ልቦናቸው በቃ ይሁን ለቀናነት ያልተዘጋጀ ልቦና በራቸውን በትዕቢት ሸብበው የመንፈሳዊ በራቸውን የዘጉ ሰዎች አሉ። ለዚህ ያልታደሉ ሰዎች ከእንትን ይልቅ አምኖ ከመቀበል ይልቅ የሆነ ችንከን የሆነ ነገር አውጥቶ ሰውን ለመንቀፍ የሚፈልግ ሰው አለና በዛ ልክ ከተገለገልን እኔና እናንተ ዘላቂ መፍትሄ እግዚአብሔራዊ ኃይል እግዚአብሔራዊ ሞገስን ጸጋን ኃይልን የምንቀዳጅበት የጸሎት ዘርፍ የጸሎት አገልግሎት የጸሎት ጎዳና የጸሎት ህይወት ነው። ስለዚህ በዚህ ልክ መሄድ መራመድ የምትፈልጉ ሰዎች አሁንም ራሳችሁን አድኑ፣ ትጉና ጸልዩ፣ ሳታቋርጡ ጸልዩ። አንዳንድ ሰው የሆነ ሰዓት ላይ ይጸልያል፣ ሌላ ጊዜ በቃ ይተዋል፣ ይረሳዋል ማለት ነው። በዛን ጊዜ በዛን ሰዓት በዛ ክፍተት ይመጣና እንዳይነሳ አድርጎ ይደቁሰዋል። ለዘመናት እንዲሁ እያነከሰ እያለቀሰ ይኖራል ማለት ነው ያ ሰው። እየሰማችሁ ነው የተዋህዶ ልጆች? ከዚህ ይሄንን ካደረጋችሁ በኋላ ወዴት ነው የምትሄዱት? አሁን የጸሎት መክፈቻም ሆነ መዝጊያ አባታችሁ ነው ብያቸዋለሁ። ከዛ የአምልኮት ስግደት ግዝት በዓላት ካልሆኑ እዛው ላይ የአምልኮት ስግደቱ ላይ ቀጥለን ወይም ጨምረን የጸጋ ስግደት ለቅዱሳን
ከድንግል ማርያም ጀምረን ላሉ ቅዱሳን እንሰግዳለን። ከሰገድን በኋላ ይሄ በቁጥር 20 21 ምናምን እያልን አይደለም። እኔና እናንተ ተጋድሎ ላይ ስላለን ቁጥር አይሰራም። እዚህ ጋር በደንብ መስገድ ነው እስከሚያልበን ድረስ። ጸጋ የሚመጣው ድህነት የሚመጣው አጋንንት ተስፋ የሚቆርጠው በዚህ ልክ ስንበረታ ነው። እና ከዛ በኋላ ምንድነው የምናደርገው? ይህንን ካደረግን በኋላ ከሰገድን በኋላ እንቀጠቅጣለን። አሁን እንዳሳየዋችሁ ማለት ነው። ስመ ቅዱሳንን እየጠራችሁ ትቀጠቅጣላችሁ ማለት ነው። ምክንያቱም ጠላታችንን በአንተ ስም እንቀጠቅጣቸዋለን ብሏል። ማን? ቅዱስ ዳዊት። ስለዚህ የእግዚአብሔር የሆኑትን ሁሉ ዲያብሎስ በኩይ ተግባሩ በክፋቱ እየቀጠቀጠው ነው ያለው ሰውን በስውር፣ ለዛውም በስውር። እኔና እናንተም ደግሞ እንደዚሁ ረቂቅ በሆነው እግዚአብሔራዊ መለኮታዊ ኃይል ባለው የእግዚአብሔር ስም የእግዚአብሔር ቃል በተነገረበት በተጠራበት በዚህ ቀጥቅጠን እናወድማለን፣ እናጠፋለን። ማንን? ጠላታችንን ዲያብሎስንና ስራውን ሴራውን እናፈርሳለን ማለት ነው። አፍራሹ እግዚአብሔር ነው። ይሄ የእግዚአብሔር ስም የተጠራበት የጸጋ ሰይፋችን ነው። የጸጋ ሰይፋችን ነው። ከዛ በኋላ ይህንን ካደረግን በኋላ ምንድነው እንትን የምንለው? በእነዚህ ልክ ለምሳሌ አሁን ይሄን አያችሁት? እንደዚህ አድርገን ቤታችን ውስጥ እንደዚህ ስዕለ ቅዱሳን ሊኖሩን ይገባሉ። ስዕለ ቅዱሳን ሲኖር ይውላችሁ፣ ስዕለ ቅዱሳን ሲኖር እዚህ ችሎ መቀመጥ አይችልም። እዚህ ገብታችሁ ስትጸልዩ፣ ስትሰግዱ፣ ስትቀጠቅጡ እነዚህ ሁሉ ቅዱሳን ስማቸውን እየጠራን በምንሰግድና በምንቀጠቅጥ ጊዜ የኛ ኃይል አይደለም። አሁን እጃችን ላይ ያለው የእግዚአብሔር ኃይል ነው ብያቸዋለሁ። ይሄ የሚንቀሳቀሰው በእግዚአብሔር ስም ነው፣ በእግዚአብሔር ፍቃድ ነው። አያችሁ? ስለዚህ በእኛ እጅ ያለው የእግዚአብሔር ኃይል የእግዚአብሔር ሰይፍ በአንደበታችን የምንጠራው የእግዚአብሔራዊ ኃይል የእግዚአብሔር ስም የቅዱሳን ስም ቃል ኪዳን ርኩሳን መናፍስትን ያወደማል፣ ያጠፋል፣ ያቀልጣል። እንደ ሻማ አቅልጦ እንደ ሸክላ ቀጥቅጦ ስራቸውንም ሴራቸውንም ያፈርሳል፣ ከኛም ይወገዳሉ። ስንሰግድ እዚህ ላይ ብንሰግድ ያውን ብዙ የቅዱሳንን የመላእክትን ድርሳን የያዘ ነው። ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል፣ ሰባቱ ሊቃነ መላእክት የያዘ ነው። ይሄ ያላችሁ ሰዎች በቤታችሁ ያላችሁ ሰዎች እዚህ ላይ ይሄንን እያደረሳችሁ እዚህ ላይ እየሰገዳችሁ ማውደም ማቅለጥ ትችላላችሁ። ይሄ አለ። ይሄንን ሲያዩ የሚያንዘረዝራቸው የሚያንቀጠቅጣቸው የተለያየ ምክንያት የሚያመጡ በጣም ብዙ ሰዎች አሉ። እናንተ መስማት ያለባችሁ ከመዳናችሁ ጋር ነው። ሌላው እንግዲህ ዋና የጸሎት ኃይል ርኩሳን መናፍስት የማይወዱት ይሄ የመስቀል አጥር ጸሎት እየታያችሁ ነው፣ ይታያችኋል። ምንድነው የሚለው? የሰይጣን ማባረሪያ የመስቀል አጥር ጸሎት ይላል። ላሳያችሁ፣ ይላችሁ አንብቡት። የሰይጣን ማባረሪያ የመስቀል አጥር ጸሎት ይልና ቅዱሳን በበረሃ ሰይጣንን የሚያስሩበት ይላል። ከስር በጥቁር የተጻፈ ይታያችኋል። ይሄ ነው። በጣም 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 መጠኗ ትንሽ። የሚገርማችሁ ነገር እዚህ ጋር በቃ እያወገዘ እየገዘተ ከዚህ በፊትም አስተላልፌላችኋለሁኝ። ሌላው ይሄ ነው። እኛ እንግዲህ ኃይላችን ይሄ ነው። ይሄንን ደግሞ የሚቃወሙ አሉ። እንግዲህ ታዲያ ምን እናድርግ? እንግዲህ ይቃወሙ እንጂ እኛ ስሙን ከመጥራት ይሄ አሁን ሰይፈ ሥላሴ ሰይፈ መለኮት ነው። ተመልከቱ እንግዲህ ሰይፈ ሥላሴ ሰይፈ መለኮት። ሰይፈ መለኮት ማለት የእግዚአብሔር መለኮታዊ ሰይፍ መለኮታዊ ይውላችሁ። ሰይፈ መለኮት ማለት ቃሉ ማለት ነው። የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል መለኮታዊ ሰይፍ ነው። መለኮታዊ ኃይል ነው። አጋንንትን የሚቆራርጥ እሾክ እንቅፋትን የሚያነድ ልጆቹን ከዚህ ጥላት የሚያስመልጥ የእግዚአብሔር ቃል ነው።
ሰይፈ ሥላሴ፣ ሰይፈ መለኮት። የሥላሴን ስም ታዲያ እንዳንጠራ ማንም ይከለክላል? ትሰሙታላችሁ እንዴ? ሰይፈ መለኮት የክርስቶስን የመለኮትን ስም እንዳንጠራ ማንም ይከለክላል? ትሰሙታላችሁ? ታደምጡታላችሁ እንዴ? እነሱ አሉ አይደል እንዴ ያጋንንትን ስም እየጠሩ ወደኛ የሚልኩ? ታዲያኛ ማንን እንድንጠራ ነው የሚፈልጉት? እኔ እኮ በጣም ይገርመኛል እኮ መቁጠሪያ ስንስ እንደተለየ እንትን ሕግና ዶግማ እንትን ሃይማኖት እንደቀየርን ዶግማ እንዳፈረስን አድርገው የሚመለከቱ ሰዎች አሉ። ለመነኮሰ ነው ካህን ለሆነ ነው መስቀል እንደው ዝም ብሎ ሰው እንዳይድን ስለተፈለገ ማለት ነው። በነገራችን ላይ ሁሉም ሰው በጣም እኔ ብዙ ሊቃውንት ተናግረውታል። እነ ብፁዕ አባታችን በረከታቸው ይደርብና እነ ብፁዕ አባታችን አቡነ ኤርሚያስ ምንድን ነው ያሉት? ሊቃውንቱ እኮ ቅዳሴዋን ብቻ ሸምድደው ለቅዳሴ ገቡ እንጂ በጣም ብዙ ነገር ይጎለናል። አያችሁ? እና በቃ የጠመጠመ ሁሉም አወቀ ማለት አይደለም። ቅዳሴ ሊያውቅ ይችላል። እኔ እነሱ የሚያውቁትን እኔ አላውቅም፣ እኔ የማውቀውን እነሱ አያውቁትም። መረዳትና ማወቅ ያለብን በዚህ ልክ ነው። እነሱ የሚችሉትን እኔ አልችልም፣ እኔ የሚችለውን እነሱ ላይችሉ ይችላሉ። ይሄ እግዚአብሔር የሰጠን ነው። ለመቻል ግን ደግሞ አለመገደብ፣ ስንናገርም እንደው ስንነቅፍም ቢሆን አንብበን ተረርተን አይተን ነው እንጂ ዝም ብሎ ብቻ ሰውን ማወዛገብ፣ ሰውን እንዳይድን መከልከል፣ ይሄ በጣም ጸያፍ ነገር ነው። ምዕመናን በዚህ ልክ እንድትረዱት እንድትድኑ ፈልጋለሁ። ዓመት በዓሉን በመብላት በመጠጣት ብቻ እንዳታሳልፉ፣ እየጸለያችሁ ብሉ ጠጡ፣ እየጸለያችሁ እግዚአብሔርን አመስግኑ፣ እየጸለያችሁ እየሰገዳችሁ የክርስቶስን ልደት አክብሩ፣ እናክብር። የክርስቶስ ልደታችን ነው ብያቸዋለሁ። ዓለም እንደገና ብርሃን ያየበት ለ5500 የነበረው ጨለማና የባርነት ዘመን የተወገደበት ስለሆነ ይሄንን ጨለማ ዳግም ለማምጣት የሚፈልጉ አሉ። ብርሃናችንን ለመንጠቅ ክብራችንን ለመውሰድ የሚፈልጉ ፍጥረቶች፣ ክፉ ሰዎችና ክፉ መናፍስቶች ስላሉ ከነሱ የምንከለከለው አጥራችን፣ ሰይፋችን፣ ኃይላችን ይሄ ነው። ዋጋ ክፈሉበት አልተባላችሁም? ስለዚህ መጽሐፉን የምትፈልጉ ካላችሁ እነዚህ ሁሉ የምትፈልጉ ካላችሁ ማናገር ትችላላችሁ። ማንኛውንም ንዋያተ ቅድሳት የምትፈልጉ ወደ ገዳም መላክ የምትፈልጉ ሰዎች ካላችሁ ዕጣን፣ ጧፍ፣ ዘቢብ መርካቶ ቅዱስ ራጉኤል ብትመጡ ወይም እዛ አለሁ እኔ ጋር አለ ማለት ነው። የምትፈልጉትን በባዕድ ሀገርም ሆናችሁ በሀገር ውስጥም ሆናችሁ መቁጠሪያ የምትፈልጉ ሰዎች፣ ይህንን መጽሐፍ የምትፈልጉ ሰዎች፣ እነዚህ መጽሐፎች የምትፈልጉ ሰዎች እንደገና ደግሞ እንዴት እንጸልይ እንዴት እናድርግ ብላችሁ የምክር አገልግሎት የምትፈልጉ ሰዎች እዛ መታችሁ ማናገር ትችላላችሁ። ምስክርነት ተደርጎላችሁ ምስክርነት መስጠት የምትፈልጉ ሰዎች እዛው መታችሁ ምስክርነታቸውን እንድትሰጡ መልእክቴን አስተላልፋለሁ። በዚህ ልክ በርቱልኝ። የተዋህዶ ልጆች ፍጹም በሆነው በክርስቶስ ፍቅር ወዳቸዋለሁ፣ አከብራቸዋለሁ። እንደተለመደው መልእክቱ የተላለፈው መልእክት ለሁሉም ተደራሽ እንዲሆን ለሁሉም አስተላልፉት። ወደ አምደው ቅዱስ ሚካኤል የካቲት 6 እንሄዳለን። እዛ ቦታ ላይ ጸሎት ማስደረግ የምትፈልጉ ሰዎች የምትችሉ ቦታው ላይ በአካል ተገኝታችሁ የማትችሉ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን መላክ ትችላላችሁ። አዲስ ስለሆናችሁ እዛ ቦታ ላይ የሚደረገው የጸሎት ስነ ስርዓት ማለት ነው መቋሚያ እናስጥላለን። ወደኛ የተላከው የሰላቢ የክፋት መንፈስ የሞት መንፈስ ይታሰራል፣ የገባው ይታሰራል። የተወሰደብን እድል የተወሰደብን በሙሉ ይመለሳል። አምደው ቅዱስ ሚካኤል ይመልስልናል። የሚታደስ ካለ ወደ ራሳቸው ነው አምደው ቅዱስ ሚካኤል የሚመልሰውና እዚህ ቦታ ላይ ጸሎት ማስደረግ የምትፈልጉ መሄድ የምትፈልጉ ሰዎች በተቀመጣላችሁ አድራሻ መደወል ትችላላችሁ። ሰላማችሁ ብዝት ተረፍረፍ ይበልላችሁ። መልካም ልደት ይሁንላችሁ።
ደስታችሁን ያብዛላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። የሚታገላችሁን ይጣልላችሁ። ጠላታችንን አመድ ያድርግልን። አምደው ቅዱስ ሚካኤል ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።